እንካውጣ ወያላው ምንድነው እንዴ? ትላንት ነው ከትላንት ወዲያ አይደል እንዴ 70 ሚሊዮን ምናምን አቀረብክ የተባለው? እስካሁን ምንም አይነት ወሬ የለም ወይ? እኛ እናስፈርምበት መላላለው ሰው ቦታ ልቀቅ። እኛ እንዴት አድርገን እናስፈርም? ሁለት አማራጭ ስትሰጡት ዋጋ ይጨምርብናል። አቅም ካለ እኛ በቃ እንፎካከረሽም ውሰጂ፣ አቅም ከሌለሽ ደግሞ ልቀቂ። አቅም ላለው ሰው ምንድነው እንዴ? አይናችን እንዲህ እስኪቀላ ሆኖ ብሩኖ ጉማሬስን እየጠበቅን ያለ ነው። ብራዘር ተያዝከው ያዝና ወዲህ በሉ በለን፣ ካልሆነ ብር አለን እኛ እናስፈርምበት። ችጋራ 70 ሚሊዮን ታቀርባለህ ለ29 ዓመት ደሙ ለሞቀ ብሩኖ ጉማሬስ እንካውጣ። ከኔ ኪስ ያወጣም እኮ በ200 ለምን አያስፈረሙትም? እነሱ ያተረፉ ያካኩሱታል። የሆነ ከኪስ እንደሚወጣ ነገር በ100 ያስፈረምከው አይገባውም ምናምን። እሱ እግር ነው አባቴ። ካስፈረም ካልሆነ ቦታውን ላለው ሰው ልቀቅ። ምረጭ ጋራ ቻምፕ የዚህ ልጅ ጉዳይ አርሰናል በእሳት እየተጫወተ ነው ማለት። ዛሬ ቸልሲ ገብቶ ነበር። ደግነቱ ማንቸስተር ዩናይትድ ስላሸነፈ ሂርቢጎ አልተባለም ማለት ቢሸነፍ ነው በቃ አይደለ እነሱ ላይ እንጽናናለን ብለው ሂርቢጎ ሞክረው ነበር። እኔ ደግሞ ምሰጋው ምን እንደሆነ ነገር ኒውካስትል ተጫዋች ይፈልጋል። ገባር ብሩኖ ቢለቅ ተጫዋች ይፈልጋል። ማን ነው ደግሞ ተጫዋች ያለው ማለት ገባር? ምንም ነገር ይሸጣል ዎልማርት። ስለዛ ተጫዋች ሰጥቼ የሆነ ብር ልጨምር ኒውካስትልን እንዳይዙብን እፈራለሁ። እኛ ደግሞ ከ70 በላይ አንጨምርም እያልን ነው። ስለዛ ኒውካስትልን ወደኛ የማቅረብ ሐሳብ የለንም። ልጁን አስታጠን ሞልተን ብለን መላክ ነው ሐሳባችን። ገባር? ይሄ ደግሞ ሪስክ አለው። ይሳካልናል ብዬ ገምታለሁ። ምክንያቱም ብሩኖ ጊማራይስ ዋንጫ መብላት ነው የሚፈልገው። ብሩኖ ጊማራይስን ደግሞ የተሻለ ደሞዝ እኛ ለመክፈል ፈቃደኛ ነን። ምክንያቱም እኛ ለአሁን ነው የምንፈልገው። ያው እነሱ ለምን እንደሚፈልጉት አላቅም። ዝም ብለው ኤፍኤ ካፕ ለመብላት ሊሆን ይችላል። ብቻ ከ200 ሺህ በላይ አይከፍሉም ለተጫዋች። ተረዳኝ አይደለ? ስለዛ እኛ ጋር ነው የሚመጣው። ግን አንድሬ ቤርታ ግን ምን እሺ ነው? ለነገሩ ሰምቻለሁ የቺኮቹን ትራንስፈር እየጨረስክ ስለነበረ ነውና የቺኮቹን እንደጨረስክ መተ ብሩኖ ጊማራይስ ይርዊጎኛ ተሳቀቀን እኮ አባቴ። ወይኔ ጋይስ አሁን ዴቪድ ዮርንስቴን ምናምን እንዳወጡት መረጃ ከሆነ አትሌቲክ ምናምን ማለት ነው ሮድሪ የማንቸስተር ሲቲን የውል ማራዘሚያ ውል እንደማይፈርም ነው የሚጠበቀው። ስለ ኦልሬዲ ማድሪድ ስራውን ጀምሯል ከስምምነት ለመድረስ በሮድሪ ጉዳይ ማለት ነው። ለምን ሲቲዎችም ፎርስ አያደርጉበትም ነው የሚለው መረጃው። ለምን ካደረገው ነገር አንጻር ለሲቲ ፎርስ ማድረግ አይፈልጉም። ሲቀጥል ደግሞ ሮድሪም ማድሪድን መቀላቀል ስለሚፈልግ ነው። እና በቃ ኦልሬዲ አሁን ንግግር ተጀምሯል ምናምን ነገር ያለው ነገር ቶሎ ለመጨረስ ነው እየሰሩ ያሉት። አይ ቲንክ ከዚህ በኋላ ሲቲ ቤት ይቆያል ብዬ እኔ ራሱ አልጠብቅም። ለምን በቃ በጣም ልጁ ልቡም ተነስቶ ነበረ። ማድሪድም ያን ነገር እንትን ካለ በኋላ ፊዮረንቲኖ ፔሬዝም ሀሳቡን እንግዲህ ያስቀይሩትና ማድሪድ መፈረሙ ነው። ማድሪድ ቤት ምን ሊፈጠር እንደሚችል ገብቷቸዋል። እዚህ ጋር የሀገሩ አሮ ነው እኔ ምን ማለት እንዳለብኝ አይ ነው። አንደርሰን በደንብ ያንተን ቦታ ከቨር ያደርጋል ብዬ ጠብቃለሁ። ግን በጣም ነው የሚገርመው እግዚአብሔርን። ሪያል ማድሪድ በኃይለኛው አጠናክሮ ሮድሪን ዘንድሮ ለማስፈረም ተፍ እያለ ነው የምልሽ። ገባሽ አይደለም? የማንቸስተር ሲቲው ሮድሪ ኦቨርሬትድ እንዳልኩት ማለት ልክ ሪያል ማድሪድ ሂር ዊ ጎ ሲባል ቤስት ዲፌንሲቭ ሚድፊልደር ኢን ዘ ወርልድ ገባር ደ የማድሪድ ተጫዋችማ በጣም ይችላል እኮ ነው ምን ገባር። ለዚህ ሲቲ ሲጮት ብቻ ነው የማይችለው። ክሬዲት መስጠት ለማይወድ ሰው ክሬዲት መስጠት ምናምን አይገባኝም። ኦቨርሬትድ ነው። የማንቸስተር ተጫዋች ሆኖ የማንቸስተር ሲቲ ተጫዋች ሆኖ ሚችል ተጫዋች የለም። ሁሉም ኦቨርሬትድ። በቤንች ተጫዋች አይደል እንዴ የምትፎክረው? ገባር 6 ዓመት ምናምን ቤንች የሚቀመጥ ተጫዋች እኮ ነው ይዘህ የምትላጠው ነው ምን ገባር። ይሄ ደግሞ ሰርጀሪ ሌላ ሰርጀሪ እየተደረገ ነው። ቶሎ ይመለስ። በተለይ ለማድሪድ ከፈረመ ማለት የዓለሙ ኃያል ቡድን ምናምን ነገር ዱቄት ገባር። የተጭበረበረ ገንዘብ ማንም መቀበል አይፈልግም ማለት ነው። ፔፕ 115 ሲባል ሽልል ነው። እሱን ተከትሎ ደግሞ በርናንዶ ሲልቫ ከዛ ኋላ ጆን ስቶንስ ከዛ ኋላ ሮድሪ ማሬስካ ልክ እንደ ሌስተር እንደ አዲስ ነው የሚገነባው ነው የምልህ። ገባህ አይደል? አምጥተሽ ምናምን ነገር እንግዲህ ማንቸስተር ውስጥ ምናምን ትልቁ ከተማ ምናምን አስቢ እንደ ኤሌት አልደርሰ ባይዘው ማን ነው የትንሽ ክለብ ደጋፊ ነው እንደዚህ ሲባል ደስ የሚለው ማለት ነው። የማንቸስተር ዩናይትድ ደጋፊዎች አንድ ተጫዋች አምጥተው ከማንቸስተር ብሉ ነው ምናምን አይልም እኮ ገባህ አይደል? እርግጠኛ ስላልሆንክ አንተን ለማስደሰት የሚፈልግ ባለቤት ነው። ልክ እንደ ቸልሲ ተጫዋች ያመጣና እስቲ በልልኝ ገባ። የተረጋገጠ ነገር እኮ መባል አያስፈልግም። የሊቨርፑል ደጋፊ ሊቨርፑል ቀይ ነው ማለት አያስፈልገውም። ገባረ የማን ዩናይትድ ደጋፊ ማንቸስተር ቀይ ነው ማለት አያስፈልገውም። የአርሰናል ደጋፊ ለንደን ቀይ ነው ማለት አያስፈልግም። የታወቀ ነገር ነው። ተጫዋቾቹን አውጥተህ የታወቀ ነገር እኮ አታስብላቸው። ገባ የነፈጨለ ነገር አንተ ደስ እንዲልህ ነው ታስብላቸው። ገባረ አንተ ይሄኛውን ዋንጫ አንሳው እኔ ዋንጫውን አነሳልሃለሁ አዳሜ ዱቄት ማለት
እኔ እንደ ሮድሪ አይነት ቆሻሻ የሆነ ተጫዋች ተመልክቼ አላውቅም ማለት ነው። ሪያል ማድሪዶች ሮድሪን ለማስፈረም እየሰሩ ነው። በእርግጥ ከክለብ የተነጋገሩት ንግግር የለም። ነገር ግን ሪያል ማድሪዶች እርግጠኞች ናቸው ሊያስፈርሙት እንደሚችሉ፣ ስምምነት ላይ ሊደርሱ እንደሚችሉ እርግጠኞች ናቸው። ያ የሆነበት ዋና ምክንያት ደግሞ ጀለስ ቆንጆ የሆኑ ሻፍዷል ማለት ነው። ፍድፍድ ብለዋል ማለት ነው። ስንት የግል ስኬቶችን ባላንዶር ሁሉ እስከ መብላት የመሃል ሜዳ ተጫዋቹ ነው። ባላንዶር ሁሉ እስከ መብላት የደረሰ ስኬት ያለው ተጫዋች የዓለም ዋንጫ ሙሉ በምታዩት መልኩ ብሎ የሳመ ተጫዋች ቻምፒዮንስ ሊግ ፕሪሚየር ሊጎችን ያሳካ ተጫዋች በማንቸስተር ሲቲ ቤት ሆኖ ነገር ግን በዚህ ልክ የሆነ ክለብ ላይ ለመሄድ ሲሻፍድ ስትል በጣም ያስደንቃል። በእርግጥ ይሄ በጣም ገናናና አደገኛ ሀያል ክለብ ነው። ነገር ግን ቢያንስ ክለቡን ጠቅሞ ሊወጣ ይገባ ነበር። የሆነ ስምምነት አድርጎ ክለቡ ጋር የሆነ ስምምነት አድርጎ ክለቡን ጠቅሞ ሊወጣ ግዴታ ነበር ማለት ነው። ልጁን በጣም ረጅም ጊዜ በፊት ነበር ከወራት እየሆኑ ነው ማንቸስተር ሲቲዎች ኮንትራቱን እንዲያራዘም ሲጠይቁት ማለት ነው። ጀለስ ግን እያራዘመ አይደለም። አሁን ማንቸስተር ሲቲዎች እንዲገደዱ የሚያደርጋቸውና ሪያል ማድሪዶች ደግሞ በትክክል እንደሚያስፈርሙት እርግጠኛ እንዲሆኑ ያደረጋቸው አንድ ነገር ምንድነው? ለስ ኮንትራቱን አላራዘመም ማለት ደግሞ ቀጣይ ውሉ ያልቃል። ቀጣይ ወይ በነፃ ይሄድባቸዋል፣ ካልሆነ ደግሞ በአንድ አመት ምክንያት 50 እና 40 60 ከሚያጡ አሁን ቢሸጡት የተሻለ ነው ማለት ነው። ሮድሪ 30 አመቱ ነው። ከዚህ በኋላ 4 እና 5 አመት በጥራት መጫወት የሚችል ተጫዋች ነው። ሪያል ማድሪዶች 40-50 ከፍለው በዚህ ክረምት ማምጣት መውሰድ ይችላሉ። ከዚ ካልሆነ ደግሞ ቀጣይ አመት በነፃ ማለት ሪያል ማድሪድ በጣም ግፈኛ ቡድን ነው። እነ ኪሊያንንም በነፃ የወሰደ ቡድን ነው፣ ችግር የለበትም። አርኖልድንም ሊቨርፑሎችን እያስለቀሰ አንጠልጥሎ የወሰደ ቡድን ነው፣ ችግር የለበትም። ነገር ግን ሮድሪ ማለት ካሳካው ስኬት አንጻር ምናምን በዚህ ልክ ይሻፍዳል ብዬ አላሰብኩም። ማለት በጣም ሻፈደ። ጀለስ ቆይቷል ሲሻፍድ ካየ ነው ማለት እና እኔ በጣም ደባሪ ሆኖ ነው የተመለከትኩት። ስንት ጉዳት ላይ እየተንከባከቡ ደቂቃ እየተመጠነለት ምናምን ማለት ነው ወደ 20 ምናምን ጨዋታ ሲያደርግ በሊጉ እንኳን በጣም በቃ ብቻ ሼር ኮፒ ሊንክ ሪፖስት እያደረጋችሁ ሀሳብ አስተያየታችሁን ደግሞ እናንተ ኮሜንት ላይ ደቅ አድርጉልኝ። ይመቻችሁ።